ዜና እናሰማለን። በቅድሚያም አርዕስተ ዜና። በተስፋ ማጣትና በሞት መሃል የአማራ ክልል 3 የጦርነት ዓመታት። ትራምፕ ከኢራን ጋር አዲስ ንግግር ዛሬ እንደሚጀምሩ ጠቆሙ። ታምራዊ በተባለ ሕክምና ማህፀን ውስጥ ቀዶ ጥገና የተደረገለት ጽንስ። የፊፋ ፕሬዚዳንት የሰረዙት የዓለም ዋንጫ ለባለሀብቶቹ የመሸጥ እቅድ ለምን አወዛጋቢ ሆነ? የሚሉትን ዜናዎች እናያለን። በተስፋ ማጣትና በሞት መሃል የአማራ ክልል 3 የጦርነት ዓመታት። አስቴር ለመጨረሻ ጊዜ ባለቤቷን ያየችው ቅዳሜ ዕለት ለምሳ ቤት ሲመጣ ነው። ሁሌም እንደሚያደርገው ምሳ በልቶ የ2 ዓመት ልጆቹንና እርሷን ተሰናብቶ ነው የወጣው ይለናል ቢቢሲ በድረገጹም። እቺን ቀን አስቴር መቼም አትረሳም። ተራ ቅዳሜ አይደለችም። አስቴር ከልጇ ፊት ዞራለች። ከቤታቸው ግቢ ውስጥ ቁጢጥ ብላ ከ2 ዓመት በፊት ሕይወቷን ስለቀየረው ክስተት ወደ ኋላ እያብሰለሰለች ነው። አንድ ደቂቃ እንኳ በቅጡ አላወረችም። እንባዋ ቀደማት። ሳቅ እየተናነቃት ቀጠለች። ቅዳሜ ነው። ቅዳሜ ከሰዓት በአካባቢው የተሰማው ዜና የረበሻት አስቴር ባለቤቷ ላይ ደጋግማ ስልክ ትደውላለች። ባለቤቷም አታስቢ፣ ደህና ነን፣ የሚፈጥረው ስለማይታወቅ ከቤት እንዳትወጪ ይላታል። የአስቴር የጭንቀት ምንጭ በአማራ ክልል ጥቅምት 10 2016 ዓ.ም 2 የመከላከያ ሰራዊት አዛዦች መገደላቸውን አካባቢው ተረብሿል። ወታደሮቹ የተገደሉት ባለቤቷ ከሚመራው ተቋም ፊት ለፊት ነው። እናንተ ናችሁ ለጽንፈኛው ለፋኖ ኃይሎች ጠቁማችሁ ያስገደላቸው የሚል የመንግስት የጸጥታ ኃይሎች የ36 ዓመቱን የአስቴር ባለቤትን ጨምሮ የህንፃውን ባለንብረትና የተቋሙን የጥበቃ ሰራተኛ ካምፕ ወዳደረጉት የግብርና ምርምር ተቋም እየወሰዷቸው እንደሆነ እማኞች ለቢቢሲ ተናገሩ። በህይወት የተመለሰው ግን አንድ ሰው ብቻ ነበረም። ከዚህ በኋላ የሆነውን አላውቅም ትላለች አስቴር በደመነሱና አስክሬን መቀበሏን ስታስረዳም። እስከ 12 ሰዓት ድረስ ጠበቅኩ። ከዚያም የጥይት ድምፅ ሰማሁ። ደነገጥኩ። ይገድሉታል ብዬ አልጠበቅኩም። ከሰው የሚደርስ አይደለም። ባሌ ስለሆነ ብቻ አይደለም። እርሱ ለባዳም ለዘመድም ሩህሩህ ነው። ከራሱ በላይ ሰውን ያስቀድማል ትላለች አስቴር ድምጿ በሐዘን እየተቆራረጠ። ከተወሰደ ከሰዓታት በኋላ የአስቴር ባለቤት በጥይት ተመቶ አስክሬኑ መንገድ ላይ ወድቆ ተገኝቷል። ልጃቸው ገና 2 ዓመቷ ነበረ። ከአስቴር ባለቤት ጋር ተወስደው ከተገደሉትና አስክሬናቸው ከከተማዎች ከካምፕ አቅራቢያ ተገኝተው የጥበቃ ሰራተኛው አቶ አበበ የቀድሞ የመከላከያ ሰራዊት አባልና የ3 ልጆቹ አባት ነበሩ። አንደኛው ልጃቸው ግን ለመሳም አልበቁም። እርሳቸው ሲገደሉ ባለቤታቸው የ8 ወር ነፍሰ ጡር ነበሩና 3 ዓመትን ደፍኖ 4ኛ ዓመቱን አንድ ብሎ መቁጠር በጀመረው የአማራ ክልል ጦርነት እንደ አስቴር ባለቤትና አቶ አበበ ከፍርድ ውጭ ግድያዎችን ጨምሮ ንጹሐን ገፈቱን እየቀመሱ ቀጥለዋል። ከወራት አለመረጋጋት በኋላ ሐምሌ 28 2015 ዓ.ም በፋኖ ኃይሎችና በመንግስት መካከል ዳግም የፈነደው የትጥቅ ግጭት ሚሊዮኖች ላይ ፍዳውን ማሳረፉን የትጥቅ ግጭቶችን የሚዘግበው የኤክሌድ መረጃ ይጠቁማል። በአክሌድ ትናንትና መሰረት ከጥር እስከ ሐምሌ 2018 ዓ.ም ድረስ ባለው ጊዜ ከ8 ሚሊዮን በላይ ሰዎች ለግጭት ተጋልጠዋል። ግጭቱ ሁሉንም የክልል አካባቢዎች ቢያዳርስም ምዕራብ ጎጃም፣ ሰሜን ወሎና ሰሜን ሸዋ በስፋት የተሰራጨባቸው አካባቢዎች ናቸው። እንደ አክሌድ መረጃ ይለናል ቢቢሲ። ስሜ አይጠቀስ ያሉት የህግና የፖለቲካ ጉዳዮች ተንታኝ የአማራ ክልል የ3 ዓመት ጦርነት አውድ ሁለትና ወገኖች እያወደመ ያለ ጦርነት ሲሉ አስከፊነቱን ይገልጹታል። ሁለቱም ተፋላሚዎች ኃይሎች ከባድ የሰብአዊ መብት ጥሰቶችን በመፈጸም ቢከሰሱም የመንግስት ኃይሎች በአማራ ክልል ውስጥ ለሚፈጽሙት አብዛኛው የሰብአዊ መብት ጥሰቶች ተጠያቂ ናቸው። ባለሙያዎች መንግስት የዜጎችን መብት የመጠበቅን ማስጠበቅ የህግና የሞራል ኃላፊነት ባለመወጣቱ ብቻ ሳይሆን ራሱ አጥቂ ሆኖ በመቅረቡ ከባድ ክስ ያቀርባሉ። ክልሉ ከ3 ዓመት በላይ ህጋዊ ባልሆነ የአስቸኳይ ጊዜ አዋጅ ስር የሚገኝ ሲሆን የመብት ገደቦች አሁንም እንደቀጠሉ ናቸው። ቢቢሲ ከክልሉ መንግስት ምላሽ ለማግኘት ለሳምንታት ቢጠብቅም መልስ አላገኝም። አብዛኞቹ ንጹሐን ኢላማ ያደረጉ ጥቃቶች በሁለቱ ተፋላሚ ወገኖች መካከል ውጊያ ከተደረገ በኋላ የሚፈጽሙ ሲሆን ኢላማውን በሳቱ የከባድ መሳሪያ ጥቃቶች የተገደሉ ነዋሪዎች አያሌ ስለመሆናቸው ሪፖርተሮች ያመለክታሉ። ከውጊያ ግንባሮች በተለይም በመንግስት የሥራ ኃላፊዎች ላይ የሚፈጸሙ የኢላማ ግድያዎች የክልሉን የጦርነት አውድ ሌላኛው መግለጫ ነው። የመንግስት ኃይሎች ደግሞ የፋኖ ቤተሰቦች ላይ ሲያነጣጥሩ የፋኖን ይደግፋሉ ያላቸውን ንጹሐን ጨምሮ እስራት፣ ግድያና ሌሎች ጥቃቶች በስፋት እንደሚፈጽም ምርመራዎች ያሳያሉ። የግፍ ነፍሶች
ግንቦት 29 2016 ዓ.ም የሰሜን ሸዋ ዞን የቀወት ወረዳ የአስተዳደር ጽሕፈት ቤት ኃላፊ የሆኑት ወይዘሮ ሚሊሹ በቀለ መንገድ ላይ ተገድለዋል። የ6 ወር ነፍሰ ጡር ነበሩ። ወይዘሮ ሚሊሹ በአማራ ክልል ጦርነት የመንግስት የስራ ኃላፊዎች ላይ በሚያነጣጥሩ ጥቃቶች ከተገደሉ በርካታ ሰዎች መካከል አንዱ ናቸው። ግጭቱ ከተቀሰቀሰ ወዲህ ወይዘሮ ሚሊሹን ጨምሮ የአካባቢው አመራሮች በታጣቂዎች የሚደርስ ጥቃትን ሽሽት ቤታቸውን ጥለው ጥብቅ ጥበቃ በሚደረግበት የአስተዳደር ቢሮ እንደሚያድሩ ቤተሰቦቻቸው ለቢቢሲ ተናግረዋል። ለ15 ዓመታት ያህል በጤና ባለሙያነት ያገለገሉት ወይዘሮ ሚሊሹ ለአዳር ወደ አስተዳደር ቢሮ እየተጓዙ ያለ ሰርገው በገቡና ፋኖ ናቸው በተባሉ 2 ታጣቂዎች መንገድ ላይ እንደተገደሉ ባለቤታቸው ለቢቢሲ አረጋግጠዋል። ሲነግሩኝ በቁሜ ወደኩ። ሰዎች ደገፉኝ። ስረጋጋ ሩጬ ሄጄ አስከሬን ላይ ወደኩ። ከወደቀችበት አንስተው ነጠላ ለብሰው አስተኝተዋታል። ማየት አለብኝ አልኳቸው። ምኑን ታያታለህ አሉኝ። አይኗ ስውር ነው የተመተችው። በግፍ ነው የገደሏት። በጣም በሚያሳዝን ሁኔታ ይላሉ። በኢትዮጵያ በተለይም በትግራይና ኦሮሚያ ክልሎች ከገዢው ብልጽግና ፓርቲ ግንኙነት ያላቸው የአካባቢ አስተዳደሮች የጥቃት ኢላማ እንደሚሆኑ አክሌድ በሪፖርተሩ ይገልጻል። ይህ የስጋት አዝማሚያ ከ2015 ዓመት አጋማሽ ወዲህ በአማራ ክልል መስፋፋቱን የሚጠቁመው ድርጅቱ የአካባቢ አስተዳደሮች ጥቃት የፖለቲካ ግብን ለማሳካት ጥቅም ላይ እየዋለ ነው ብለዋል። የአካባቢ ባለስልጣናት ለታጣቂ ቡድኖች ተቃራኒ ፍላጎቶችን ይወክላሉ። ስለዚህ አመፁን ከፍተኛ ዳፋ ተሸክመዋል። የፋኖ ኃይሎች የወረዳ አስተዳደሮች፣ የካቢኔ አባላትና የብልጽግና ጽሕፈት ቤት እንዲሁም የጸጥታ ኃላፊዎች ላይ እንደሚያነጣጥሩ ይታመናል። ደቡብ ጎንደር ዞን ከሌሎች የክልሉ አካባቢዎች የባሰ የሚመስል ሁኔታ በርካታ የወረዳ አስተዳደሮችና የስራ ኃላፊዎች ተገድለዋል። አንድ የአካባቢ መንግስት ምንጭ በስብሰባዎች ላይ ፋኖን የሚያንቋሽሽ አስተያየት የሚሰጡ የመንግስት የስራ ኃላፊዎች ኢላማ እንደሚሆን ጠቁመዋል። መረጃ ያላቸው ሰዎች ይመርጣሉ። እናንተ ምን አንለቃችሁም፣ እንዲህ እናደርጋለን ብለው ዛቻ ይልኩባቸዋል። ምቹ ሁኔታ ካገኙ አይምሯቸውም ሲሉ ኃላፊዎች እንዴት ኢላማ እንደሚደረጉ ገልጸዋል። ሙሉውን ከቢቢሲ መረጃ ታገኙታላችሁ። ወደ ቀጣይ ዜኖች እናልፋለን። ትራምፕ ከኢራን ጋር አዲስ ንግግር ዛሬ እንደሚጀምሩ ጠቆሙ። ሐማስ ትጥቅ ለማስፋፋት ከተስማማ በኋላ በተፈጸሙ የእስራኤል ጥቃቶች ሕፃናትን ጨምሮ 13 ሰዎች ተገደሉ። ትራምፕ ከኢራን ጋር በፍጥነት ስምምነት ለመድረስ ሲባል የታቀዱ ጥቃቶች እንደሚቋረጡ ማድረጋቸው ተነገረ። ዜናዎችን በዝርዝር እንሰማለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊፈጸም የነበረ መጠነ ሰፊ ጥቃት እንዲቀር ካደረጉ በኋላ ዛሬ ሰኞ ከቴህራን ባለስልጣናት ጋር አዲስ ንግግር እንደሚጀመር ተናገሩ። ትራምፕ እሁድ ዕለት ለጋዜጠኞች ጥቃቱ ምን ያህል የከፋ እንዲሆን ያውቁታል፣ ምክንያቱም አይናቸው ስር የሚሆን እያዩ ነበር ሲሉ ተናግረዋል። በድርድር መልክ እየተነጋገር ነው ሲሉም ተናግረዋል። ኢራን ከአሜሪካ ጋር እየተነጋገርኩ አይደለም አለች። ኢራን ሰኞ ዕለት ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኑን ገልጻ ከኦማን ጋር በሆርሙዝ ወሽመጥ ደህንነትና የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር መመስረት እየሰራው ነው አለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ለጋዜጠኞች በሰጡት መግለጫ ቴህራን ከሙስካት ጋር የምታደርገው ንግግር ቁልፍ በሆነው የባህር መስመር ላይ ጊዜያዊ የመርከቦች መንቀሳቀሻ መሰረት ያለመ ነው ብለዋል። ከኢራን መንግስት ጋር ቅርበት ያለው ፋርስ ዜና ወኪል እንደዘገበው ባንጋይ ከኦማን ጋር የምናደርገው የአሁኑ ውይይት በሆርሙዝ ባህር ወሽመጥ ውስጥ የመርከቦችን ደህንነት የተጠበቁ ጉዞ ማረጋገጥ ነው ያተኩራል ሲል ቢቢሲ ዘግቧል። የዩክሬን ራሽያ ነዳጅ ማጣሪያና የአየር ማረፊያ መምታቷን ስትገልጽ ሞስኮ 8 ሰዎች መግደላቸውን አስታወቀች። ዩክሬን ራሽያ ግዛት ዘልቃ በመግባት በፈጸመችው ጥቃቶች የአገሪቱን ዋነኛ የነዳጅ ማጣሪያና የራሽያን ስትራቴጂካዊ አቪዬሽን የሚገኝበትን አየር ማረፊያ መምታቷን ገልጻለች። ከዩክሬን ድንበር 600 ኪሎ ሜትር ርቀት የሚገኙት የእንግሊዝ አየር ማረፊያና የነዳጅ ማጣሪያ መመታታቸውን የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ተናግረዋል። እነዚህ መሰረተ ልማቶች የሩሲያን ጦርነት በገንዘብ ለመደገፍ እንደሚያገለግሉም ጠቅሰዋል። ፕሬዚዳንቱ የእንግሊዝ አየር ማረፊያና ሳራቶቭ ነዳጅ ማጣሪያም ስትራቴጂካዊ ተቋማት ሲሉ ገልጿቸዋል። ትራምፕ ዛሬ ከኢራን ጋር አዲስ ንግግር እንደሚጀምር ጠቆሙ። ኢራን ለትራምፕ አስተያየት እስካሁን ምላሽ አልሰጠችም። የአሜሪካው ፕሬዚዳንት ጦርነቱ ሊጠናቀቅ የተቃረበበት ጊዜ እንደቀረበ በተደጋጋሚ የተናገሩ ቢሆንም ጥቃቱና የአጸፋ እርምጃዎች ሲፈጸሙ ቆይተዋል። ትራምፕ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ከቴህራን ጋር ስምምነት የሚደርስበትን የጊዜ ገደብ ከመግለጽ ተቆጥበዋል። ትራምፕ አክለውም የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን እንዲሁም የተባበሩት አረብ ኤሚሬትስና ኳታር ቅዳሜና እሁድ ጥቃት እንዳይፈጽሙ ጥንቃቄ አቅርበው እንደነበር ተናግረዋል።
የኢራን የዜና ወኪል የሆነው ሜትር ቴህራን የአሜሪካ ተጨማሪ ወታደር እርምጃ እንዳትወስድ ጠይቀናል መባሉን አስተባብለዋል። አክሎም የትራምፕ ንግግር አዲስ ውሸት ብቻ ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቤቼ እሁድ ዕለት በሆርሙዝ የባህር ወሽመጥ ላይ ከኦማን ጋር የተደረገው ድርድር ወደ መጠናቀቁ እየሄደ ነው ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ፕሬዚዳንት ንግግሩ ሰኞ ዕለት የሚካሄድበትን ቦታም ሆነ ሊሳተፉ የሚችሉ ባለስልጣናት እስካሁን ይፋ አላደረጉም። ዜናው የቢቢሲ ነው። አድማጮቼ እነዚህን ዜናዎች ለሌሎች እንዲደርሱ ላይክ እያደረጋችሁ ስለምታደርጉ ትብብር ከልብ አመሰግናለሁ። አዳነ ዘሩ ነኝ።